አባ ገብረ ኪዳን መጡ ስማም ወልዳ ፍስቅዱስ እንዴት ደስ እንዳለኝ ሳያቸው እኔ ፈገግታ በጣም ወይኔ ደስ አለኝ በቃ ከዛ በኋላማ መቆሜን ረሳሁት ነው የምላችሁ መቆሜን በቃ ትዝ አላለኝም እሳቸውን ሳይ በቃ በጣም ደስ አለኝና ከዛ እንዴት መሰላችሁ ሳየ ነበረው ስልኬን ዙም አድርጌ ማለት በስልኬም በአካልም ነው ሳየ ነበረው ለምሳሌ ኮፒ ሊንክ አድርጎ እንትን ኔትወርክ የለም በጣም ያስቸግራል ባይዜኒ ያስኩበት ክፍል አባ ገብረ ኪዳን ከፊት ለፊት ቁጭ ብለው ነበር ከዛ ቀኔው ቀረበ ምናምን እንዳልኳችሁ ነው በጣም ደስ ብሎኝ ነበር ከዛ የሌሎች ገዳማት እዛ ዙሪያ ላይ ያሉ ገዳማት አባቶች ነበሩ የገዳማ አስተዳዳሪዎች ማለት ነው በጣም ይገርመኝ ነገር ደግሞ ነግራችኋለሁ አባቶች የመጡበት ምክንያት በጣም ይገርመኝ እግዚአብሔርን ከዛ በቃ አባ ገብረ ኪዳን ትምህርት ያስተምሩ ተባለ ሳይሆን በቃ አለቀና አሁን ደግሞ ቃልዮት ያሰማልን ምናምን አሏቸውና እነሱን ቃልዮት ያሰማልን ብለው አባ ገብረ ኪዳን ባይዜ ጽፈዋለሁ ምን እንደተማርን ቆይ ላሳያችሁ በኢየሱስ እግሪ ደነዘዘ እንዴ በኢየሱስ ክርስቶስ እናንተ እግሬ ላይ በጣም ተመስጬ ነበር ማለት ነው እግዚአብሔር እግሬን አመመኝ አራራራ እሺ በጣም ይቅርታ አይ እንደዚህ እንኳን በጣም አመመኝ ማርያም እንደዚህ ሊያዘውና ላወራችሁ ለማንኛውም ምክንያቱም በጣም አመመኝ እግሬን እንዴ በጣም እግሬ ላይ ተቀምጬ ነበር እናንተ ሳላስበው ይቅርታ አራራራ ጉድ እግሬ ላይ ቆሜበት ስለነበር እግሬ በጣም እንትን ብሏል ታውቃላችሁ ቅድም አልታወቀኝም ማለት እንትን አይደለም እሺ ለዘርጋው ይኮን አልጋ ላይ ተቀመጥኩኝ ከዛ መጡ እኔ ስማም ወልዳ ፍስቅዱስ እንዴት ደስ እንዳለኝ ሳያቸው በቃ እንዴት ይሆናል መሰላችሁ በጣም ትንሽ ነው በቃ በጣም ትንሽ ነው እንትኑ ርቀቱ ብዙ አይደለም ዙም ምናምን ስላችሁ በጣም ሩቅ እንዳይመስላችሁ በጣም ትንሽ ነው ርቀቱ 100 ሜትር በቃ 100 ሜትር እና መጥቷ ገብረ ኪዳን ያስተምሩኝ እኔ ደስ አለኝ በቃ እኔ ድሮ በጣም ታቁኛላችሁ እኔ እንግዲህ እኔ የሚያቀኝ ሰው በጣም ብዙ የሳቸውን ትምህርት እንትን እላለሁኝ ደስ ይለኛል በጣም ነው ወዳቸው ምናምን ነው ከዛ አባ ገብረ ኪዳን አባታችን ሆይ ብለን እንጀምር እንትን አባታችን ሆይ ብለን ትምህርቱን እንጀምር አሉ ከዛ አባታችን የተባለና ትምህርት ጀመረ ማለት ነው እና ትምህርቱ ምን ነበር መሰላችሁ ዛሬ 5 ነገር እነግራችኋለሁ የኔ ልጆች 5 ነገር እነግራችኋለሁ ተባልን ከዛ እሺ እኔ እንዴት መሰላችሁ ሳዳምጤ ነበር እግዚአብሔርን በጣም ያን አሁን ከጎኔ የነበሩ ሰዎች እኔ አይደው ነው እንግዲህ ወይ ከጎኔ ምንም ሰው አልነበረም ሳይሆን በጣም ብዙ ሰው አልነበረም እንዳልኳችሁ ቆሜ ስለነበር በሩ ላይ ነው የቆምኩት እኔና ሁሉም ሰው ወደ ውስጥ እየገባ ነበር ከዛ ሴት መሆን ጥሩ ነው በነገራችን ላይና እኔ ወደ ውስጥ ግቢ ሲለኝ ቆሜ በደንብ ማየት ነው የፈለኩትና በሩ ላይ ስትቆሙ በራለች እና በሩ ላይ ስትቆሙ በደንብ ፊት ለፊት ይታያል ፊት ለፊት ከዛ ግቢ ብሎኝ ዝም ስለው ሌላ ነገር ነው ያሰበው ይመስለኛል ወይ ፔሬዱና ወይ የሆነ በቃ ምናምን አልገባም ያልኩት ነው የመሰለው ከዛ ፊት ለፊት ነው የሚታየው እኔ ምኑ ላይ ቆሜያለሁ በሩ ላይ ቆሜያለሁ እና አባ ገብረ ኪዳን ሲያስተምሩ ዛሬ 5 ነገር አስተምራችኋለሁ ዛሬ 5 ነገር ይዝላችኋለሁ እንድትይዙ ፈልጋለሁ እሺ ሲሉ ማለት ነው እንደ በጣም በቃ ጤንጥዬ ህፃን እሺ ቤቢ ምናምን እሺ እያለ እንደሚማራለ እሺ ይላለው አለና ምጥር እኔ የሆነ ሰዓት ነው ሪያላይዝ ያደረኩት ሁላ እንዴ ነው አሚና ረዝም ብለሽ ተማሪ ምናምን እና የሆነ ጥያቄ ሲጠይቁ
እንደዛ እያልኩኝ የተማርኩኝ እግዚአብሔርን ነው የምላችሁ። እና ኧረ ኑሐሚን እባክሽ ምናምን አልኩኝ የሆነ ሰዓት ክርስቶስን እንዴ ምን እየሆንሽ ምን ነገር እንድትይዙ ፈልጋለሁ አለ። ይሰማላ አይ ዶንት ኖ አሁን ሼር ምናምን ስታደርጉ እየሰማሁት ነበር እያየኋችሁ ነው። እና 5 ይኸውላችሁ እንትን ስልክ ምንድን ነው የሚባለው እስክሪብቶ ምናምን ይዤ ስላልሄድኩ ማለት ነው። እዩት ኖት ቴሌግራም ላይ ያስተማሩት ማለት ነው። እግዚአብሔርም በጣም ብዙ ነው የጻፍኩኝ እና 5 ነገር ባይዜ በነገራችን ላይ እዚህ ጋር 400 ምናምን ሰዎች አላችሁ መጨረሻ ላይ ማለት ነው። መጨረሻ ላይ ሳይሆን ከቻላችሁ በኋላ ማልማል ላይ እነግራችኋለሁ። ፈውስ መንፈሳዊ የሚባል የዩቲዩብ ቻናል አላቸው እና አባ ገብረ ኪዳን ገዳም የከፈቱት ማለት ነው። ፈውስ መንፈሳዊ የሚልና እነሱንም ትረዱበታላችሁ። እሺ እና ሰብስክራይብ ማድረግ እንዳትረሱ። ሌላ አይደለም ፈውስ መንፈሳዊ ቴንክ ዩ ቴዳዬ። ፈውስ መንፈሳዊ ዩቲዩብ ቻናል የሚባል የገዳሙ የዩቲዩብ ቻናል ነው የሚባል የዩቲዩብ ቻናሉና እሱን ሰብስክራይብ አድርጉ። እና 5 ነገር እንድትይዙ ፈልጋለሁ። 5 ነገር ዛሬ እንድትማሩ ፈልጋለሁ አሉና ማስተማር ጀመሩ። ሰው መጀመሪያ መጽሐፍት ምንድን ናቸው ምናምን አሉና ስለ መጽሐፍት ማውራት ጀመሩ፣ ማስተማር ጀመሩ ማለት ነውና በጣም የገረመኝን አንድ ነገር ልንገራችሁ። እኔ መኃልየ መጽሐፍ አንብቤው አውቃለሁ፣ በጣም ብዙ ጊዜ አንብቤው አውቃለሁ፣ ግን እንደዚህ አይነት ትርጓሜ እንዳለው አላውቅም። እና እንዴት እንዳገናኙት ልንገራችሁ። የሆነ አንድ እንትን መኃልየ ምዕራፍ ስንት እንደሆነ አልጻፍኩትማ። ቆይ እስኪ ጽፌዋለሁ። አልጻፍኩትም። እና ይሄ ሁለቱ ጡቶችሽ ምንኛ ያማሩ ናቸው ምናምን የሚለውን ክፍል ማለት ነው። ሁለቱ ጡቶችሽ ምናምንና ሁለቱ ጡቶች ተብሎ የተጻፈው ብሉይና አዲስ ኪዳን ነው። ከዛ ሴቷ ደግሞ ማነች? ቤተክርስቲያን ነች። እና ወተቱ ደግሞ ምንድነው? የእግዚአብሔር ቃል ነው። ብሉይና አዲስ ኪዳን ማለት ሁለቱ ጡቶችሽ በሁለቱ ጡቶቹ የተመሰለው ምንድነው? ብሉይና አዲስ ኪዳን ነው። እና እሱን ትርጓሜ ተርጉሞ ማስተማር ጀመሩ ማለት ነው። ከዛ ከምን ጋር እንዳገናኙት ልንገራችሁ። አሁን ለምሳሌ አንድ ልጅ አለ ገና እንደተወለደ እኔ በጣም ከብዙ አይነት አንግል ያላቸው እውቀት በጣም ይገርመኛል። በነገራችን ላይ ማለት አንዳንዴ በጣም እንደ ሐኪም ያወራሉ። እግዚአብሔርን በጣም ይገርመኛል የእሳቸው እውቀት። አንዳንዴ እንደ ህግ አዋቂ ያወራሉ ምናምን በጣም በቃ ይሄ ኖሌጅ ፉል ናቸው። በቃ እግዚአብሔርን ፉል ፓኬጅ። እና አንድ ህፃን ሲወለድ ገና እንደተወለደ እንጀራ ታቀርቡለት ነው። እንጀራ በድንች ወጥ ምናምን አሰጡትም መቼም ገና እንደተወለደ ጡት ነው የምትሰጡት። ከዛ ጡት እያጠባችሁት እያደገ ይሄዳል። ከዛ ካደገ በኋላ ያ ሰው ካደገ በኋላ ያደገበት ጡት አንድ ነው አይደል? ማለት የእናቱን ጡት ነው ጠብቶ ያደገው። ወይ ደግሞ እንደው የአያቱንም ቢሆን የአንድ ሰው ጡት ነው እንጂ መቼም በየሰፈሩ እየሄደ የሚጠባ ልጅ እኔ እስካሁን አላጋጠመኝም። የ6 ወር ፈላ አስቡት፣ ላጥላጥ እያለ ጎረቤት ጠብቼ ልምጣ ምናምን እያለ ሲሄድ ማለት ነው። እና አንድ የእናቱን ነው ጠብቶ የሚያድገው። እና እሱን ከምን ጋር አገናኙት? የራሴ እንትን ነው ደግሞ ከሳቸው ጋር እንዳታገናኙ። እሱን ከምን ጋር አገናኙት መሰላችሁ? ስለ መጽሐፍት ነው እያወሩ የነበረውና ሰው ቃለ እግዚአብሔርን እያነበበ እንደ ጡት እንደ ወተት እየጠባ ካላደገ በመንፈሳዊ ህይወት እድገት አይኖረውም፣ አያድግም። በቃ ሁልጊዜ እንጭጭ ነው። በቃ እንደተወለደ ልጅ ነው ገና። ሁልጊዜ ያንን የእናቱን ጡት ወተት መጥባት አለበት። ያቺ እናት ማነች? ቤተክርስቲያን ስንት ነች? አንድ ነች። 2 ጡቶች አሏት፣ ብሉይና አዲስ ኪዳን። እነሱን ጡቶች እየጠባ ያላደገ ሰው ምንም አይነት እድገት አይኖረውም ብለው እያስተማሩ እነሱ በጣም ብዙ እንትን ሰጡት። በጣም ብዙ ማብራሪያ ረጅም ሰዓት ነው ያስተማሩበት። በነገራችን ላይ ይሄን ዩቲዩብ ቻናላቸው ላይ ታገኙታላችሁ። እና
ቃል እግዚአብሔርን ያነበበ ሰው ውሳኔው ብርሃን ነው ያሉት ነገር ደግሞ ገረመኝ በጣም። ለካ ውሳኔ ለመወሰንም በነገራችን ላይ በደንብ ማደግ ያስፈልጋል። አሁን ለምሳሌ የእናት ጡት ወተት በጣም ኒውትሪየንት ፉል ነው እንላለናል። በብዙ ነገር ለጭንቅላት እድገት ኢቭን ለቦን ምናምን በጣም ብዙ ነገር አለው እና ቤተክርስቲያንም ደግሞ መጽሐፍ ቅዱሳን ልክ እንደዛ ነው የምታየው። በጣም ብዙ ነገሮች አሉት። ያንን እየተመገበ ያላደገ ልጅ ለሁሉም ነገር ቅርብ ነው አሉ እሳቸው። ለመንፈቅናውም ቅርብ ነው፣ ሆነ ነገር ብላችሁም ደግሞ እንትን ለማለት ቅርብ ነው። ባህሉን ነው እያየ የሚያድገው የቤተክርስቲያንን ባህል አሉ እና ከቃለ እግዚአብሔር እውቀቱ ይልቅ ባህሉ ይበልጥበታል። ባህሉ ስላችሁ ይሄ ያለው የቤተክርስቲያኑን ስርዓት ብቻ ነው እያየ የሚያድገው። ቃለ እግዚአብሔር ምን ይላል አያውቅም። እናንተ እንደፈለጋችሁ አድርጋችሁ ትመሩታላችሁ። ለብዙ ነገር ይጋለጣል እና እንዴት እንደወደድኩት አላቅም። ይሄንን ቃል በጣም ነው የወደድኩት። ከዛ ሌላ ምን ተናገሩና ውሳኔ ለመወሰን መጽሐፍ ቅዱስ ማወቅ አልኩኝ። ለካ አሁን በዚህ ዘመን አሉሳቸው ቦንዳ ቤት ልክፈት፣ ቡቲክ ልክፈት፣ ይሄ ውዝግብ ነው። በዚህ በጣም በውዝግብ ዓለም ውስጥ ብዙ ምሳሌ ያነሱና በጣም በዚህ ውዝግብ ዓለም ውስጥ ለመንኩስ ላግባ አንድ አባት አሉ ሄደው ያንን አንድ አባት ሄዱና አንድ አባትን ሲጠይቁ እንደው አባ ለመንኩስ ወይስ ላግባ ብለው ጠየቋቸው አሉ። ለመንኩስ ወይም ላግባ ሲሉ ቃል እግዚአብሔርን አንብብና ቃል እግዚአብሔር እንደወሰነልሁን አሉት ይባላል። እና ህግህ ለመንገዴ ለግሬ መብራት ነው ለመንገዴ መብራት ነውና የሚል ቃል አለ አይደል? መብራታችን ይመራናል ለሁሉም ነገራችን ላይፋችን ውስጥ ላለው ኤቭሪ ነገር እንደዛና በጣም ብዙ ነገር አስተማሩ ምናምን። የጉባኤ መጽሐፍትና ማናቸው እግዚአብሔርን የምናይበት መስታወት ምንድነው? ከዛ ቃል እግዚአብሔር ነው ምናምን አሉ። ከዛ በጣም የገረመኝ የጉባኤ መምህር የሚሆነው ሰው ማን ነው አሉ። ላስት ላይ የጉባኤ መምህር የሚሆነው ሰው ምን አይነት ሰው ነው? ከዛ አሁን በዚህ ዘመን አሉ እሳቸው ሁሉም ሰው መምህር የለም አስተማሪ የለም አያስፈልግም። ሁላችንም አስተማሪዎች ነን፣ ሁላችንም መሪዎች ነን፣ ሁላችንም ምእመን አይደለንም ይላሉ አሉ። ነገር ግን ብለው የጠቀሱት ቃል በቃ እኔ እግዚአብሔርን ይሄ ቃል እንደዚህ ሲጠቀስ ለሰምቼው አላውቅም። ያዕቆብ 4 ላይ ይመስለኛል። ቆይ ያዕቆብ 3 ላይ ምን ሚል መጽሐፍ አለ መሰላችሁ? እኔማ እሱን ላንብብላችሁ እግዚአብሔርን። ቆይ ያዕቆብ 3 ላውጣ እና አንዳንዶቹ ምእመን የለም ምናምን ለሚሏችሁ ሰዎች ትጠቅሱታላችሁ። መምህር የለም እንትን የለም ምናምን ሁላችን አንድ ነን ምናምን መምህር አያስፈልግም ሁላችንም አስተማሪዎች ነን ለሚሉ ሰዎች ማለት ነው። ያዕቆብ ግን እንደው በእናታችሁ ምን አይነት መጽሐፍ ነው በክርስቶስ ያዕቆብ 3 ብቻ ነው የጻፍኩት። አንደበትም ነገር ግን አንደበት ሊገራሰ ገርስ በጌታ ነው። ቆይ እየፈለኩት ነው። እሺ 4 ነው እንዴ ጋይስ? ይሄው ያዕቆብ 1 ላይ ተቀምጦ ወደታች ወርዳለሁ። አይ ወንድሞች ሆይ አለ ከላይ ያዕቆብ 3:1 ላይ ነው ያለው ይሄ ቃል። እሺ ወንድሞች ሆይ ከናንተ ብዙዎቹ አስተማሪዎች አይሁኑ የባሰውን ፍርድ እንድንቀበል ታውቃላችሁና። ሁላችን በብዙ ነገር እንሰናከላለንና በቃል የማይሰናከር ማንም ቢኖር እሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። ምን ማለት እንደሆነ ታውቃላችሁ? ሊትራሊ ታሰናክሉናላችሁ። እሳቸው የተረጎሙበት ወይ ሁሉም ሰው አስተማሪ ሊሆን አይችልም። አስተማሪ ሊሆን አይችልም። ፍርድ እንድትቀበሉ የሚያደርጓቸው አስተማሪዎች ስላሉ ነው። ማለት አስተማሪ ነን የሚሉ አስተማሪዎች ማለት ነው። እና ይሄንን እንትን ሲሉ
ከዛ አንድ ደግሞ የጠቀሱት ቃል ምን እንደሆነ ታውቃላችሁ? መምህራን በጣም አስፈላጊዎች ናቸው። ኢየሱስ ክርስቶስ አለ ምን የጠቀሰው ጥቅስ እኔ በጣም የገረመኝ በጣም ልንገራችሁ። አንድ በጣም እያማረራችሁ ያላችሁ ሰዎች ምናምን ካላችሁ ይሄ ለእናንተ በጣም ይጠቅማችኋል በነገራችን ላይ እግዚአብሔርን። ምክንያቱም እኔ በጣም የገረመኝን ነገር ነው። ድምፁ ተዋጠ። ኮፒ ሊንክ አርጉሽ፣ ኮፒ ሊንክ አርጉ። እሺ። እና እኔ በጣም የገረመኝን ነገር ልንገራችሁ እና ለመስማት ሞክሩ። ምክንያቱም ኔትወርኩ ያስቸግራል፣ በጣም ያስቸግራል ኔትወርኩ። እና ኢየሱስ ክርስቶስ እስኪ ከ12ቱ ሐዋርያቶች ውስጥ ድውዩን የፈወሰለት ሐዋርያ አምጡ አለ መጽሐፍ ቅዱስ ላይ። ኢየሱስ ክርስቶስ ሐዋርያትን ፈወሰ ተብሎ ተጽፏል? አልተጻፈም። በነገራችን የትም ቦታ ኢየሱስ ክርስቶስ ሐዋርያትን አልፈወሰም። ለምን ይመስላችኋል ያልፈወሰው? በሽታ ስለሌለባቸው አይደለም። ኦብቪስሊ በሽታ ይኖርባቸዋል። መቼም ከ12ቱ አንዱ የታመመ ሰው ሳይኖር ቀርቶ አይደለም። ኦብቪስሊ ይኖርባቸዋል። እነ ቅዱስ ጳውሎስም ነበረባቸው እኮ በሽታ። እንደውም ቅዱስ ጳውሎስን በሽታ መኖር ቅዱስ አውግስጢኖስ ነው ምናምን ሲተረጉመው ምን አለ አሉ? ጳውሎስ ድዊ ሆኖ ድውያውያንን ይፈውስ ነበረ አለ አሉ። እና 12ቱ ሐዋርያቶች ለምን ይመስላችኋል በስጋ ያልተፈወሱት? ምክንያቱም አእምሯቸውና ልባቸው ስለተፈወሰ። አእምሯቸውና ልባቸው ስለተፈወሰ። አእምሯቸውና ልባቸው ከተፈወሰ ስጋቸው ተፈወሰ አልተፈወሰም። ቅዱስ ጳውሎስ ኃይል ይሰማኝ ነበር አይደል ያለው? ሲታመም ኃይል ይሰማው ነበር። አስቡ፣ ሲታመም ኃይል ይሰማው ነበር። ልክ እንደዛ እነሱ አእምሯቸው ተፈውሷል፣ ልባቸው ተፈውሷል። ስጋዊ እዚህ የሚቀረው ነገር አይደለም እነሱ የሚያሳስባቸው። ኦሬዲ ከዛ በጣም ርካሽ ሆኖባቸው አይደል አባቶች የሚመንኑት ይሄና የዓለም ነገር ምናምን በቃ ምንም ዋጋ የሌለው ነገር ሆኖባቸው አይደል ተውት የሚሄዱት። ልክ እንደዛ ሆኖባቸዋል። አሁን ገዳም ያሉ አባቶች ስለማይታመሙ ምናምን ይመስላችኋል? ይታመማሉ እኮ በጣም እኮ ህመም ምናምን እኮ ይኖራል እኮ እዛ። ግን ህመም ምናምን ለነሱ ምንም አይደለም። ምክንያቱም በቃ ይሄ ስጋዊ የሆነው ማንነት ሁሉ ትተውታል። አእምሯቸውና ልባቸው ተፈውሷል። አእምሮና ልብ ደግሞ የሚፈወሰው በእግዚአብሔር ቃል። የእግዚአብሔርን ቃል ደግሞ የምናውቀው የእግዚአብሔርን ቃል በማንበብ ትክክለኛ ትርጓሜዎችን በማየት ነውና ከዛ ይሄንን ካሉ በኋላ ምን አሉ መሰላችሁ? ኦርቶዶክሱ መጽሐፍ ቅዱስ ነው የያዘው፣ ኦንሊ ጂሰሱ መጽሐፍ ቅዱስ ነው የያዘው፣ ጴንጤው መጽሐፍ ቅዱስ ነው የያዘው። ነገር ግን መኃልየ ላይ ቅድም እንደተቀመጠው ቤተክርስቲያን አንድ እናት ነች አይደል? ሁለት ጡት ያላት አንድ እናት። ያቺ ቤተክርስቲያን 5-6 ጡት አንድ ሴት ሊኖራት አይችልም። ቤተክርስቲያን በሴት እንትን ያለችው ለዛ ነው። ያቺ አንድ እናት ደግሞ ሌላ ሁለት እናት ደግሞ ሊሆኑም አይችሉም። በቃ ቤተክርስቲያን አንድ ነች። ከዛ እየተወራረደ የመጣው ነው ትክክለኛ። እና ቅዱስ ጳውሎስን ጠቀሱና ምን አሉ መሰላችሁ? የሆነ ሰዓት ዝኝ የነገርኳችሁ ቅዱስ ጳውሎስን ጠቀሱና ቅዱስ ጳውሎስ እያስተማረ ወንጌላትን እየሰበከ እያለ እነዚህ እንትኖች አስቸገሩ አይደል? አስቸገሩና አላቸው እኔ ስሙን ረሳሁት። እኔም እኮ የብሉይን መጽሐፍ ከእንትና እግር ስር ቁጭ ብዬ ተምሬያለሁ አላቸው። ከዛ በኋላ ምን አሉ? ዝም አሉ። ምክንያቱም የተማሩት በጣም ከትክክለኛ ሰው ስለነበረ ማለት ነው። የተማረው ቅዱስ ጳውሎስ ከገማሊያ እግዚአብሔር ያክብርልኝ፣ ከገማሊያ እና እኔም ከነሱ ተምሬያለሁ። ከዛ ደግሞ አንድ አባት ጠቀሱና ከ1500 ዓመት በፊት የነበሩ አባት ናቸው። እኔ በጣም ችግር አለብኝ። በቃ ስም በጣም መሸምደድ አልችልም። እግዚአብሔርን ምን አይነት ሰው እንደሆንኩኝ ሳልጽፈው። ከዛ እሳቸውን ጠቀሱና በዛ ዘመን የነበሩ
በዛ ዘመን የነበሩ አስተማሪዎች አሉ። ይሄ የጳውሎስ ወንጌላትን የቶማስ ወንጌል ይቅርታ የቶማስ ወንጌል ምናምን ብለው ከአራቱ ወንጌላት ውጭ በጣም ብዙ መጽሐፍ አመጡ አሉ። በጣም ብዙ መጽሐፍ አመጡና እነዚህ መጽሐፍ ቅዱስ ናቸው ምናምን ማለት ብለው ማስተማር ጀመሩ። ከዛ ያባት እኔ አሉ አሁንም እሳቸው ስም ጠቀሱና ከከሌ ነው የተማርኩት እነዚህ መጽሐፍ፣ እሳቸው ደግሞ ከከሌ ነው የተማሩት፣ እሳቸው ደግሞ ከከሌ ነው ብለው የመጡበትን ያስተምሩት እንትን ጠቀሱ። እናንተ ከማን ዘንድ ነው ይሄንን ያመጣችሁት ብለው ጠየቋቸው አሉ። መመለስ ስላልቻሉ ያ ትምህርት ፈረሰ። እንደው ጸሎት እግዚአብሔር ያክብርልኝ። ግኖስቲክስ አው ተባርኩ። አያችሁ ከዚህ ብዙ እግዚአብሔር ይስጣችሁ። እና እንደዛ ጠቀሱ። እና እናንተም አንድ ሰው አሉ መጥቶ ይሄ እንደዚህ ነው ብሎ ሲጠቅስላችሁ አንተ ከማን ተማርከው? ማን አስተማረ? ምክንያቱም ቤተክርስቲያን ሁሉ ጊዜ አላት መጽሐፍቶች አሏት። ሁሉ ነገር ዶክመንትድ ነው። ማን ምን ብሎ እንደፈታው ምን ብሎ እንዳስተማረ ከ1700 ዓመት በፊት ምናምን የነበሩ አባቶች በሙሉ ተቀምጧል። እና ለዛ ነው ቅድም ቤተክርስቲያን አንድ ነች ጧቸው ሁለት ናቸው። ከዛ ጧት እየጠባ የሚያድገው ልጅ በሙሉ ያድጋል። ግን ቃል እግዚአብሔርን እየጠባ ያላደገ ልጅ ሁሉ ያው ቀንጭሮ ይቀራልና ወደዚህ ወደዛ ምናምን ይናወጣል። ከዛ ላስት ላይ እንግዲህ በጣም ብዙ ነገር ነው የተናገርኩት አይ ቲንክ ይመስለኛልና ላስት ላይ ምን አሉ እሳቸው አሁን በዩቲዩብ ቻናላቸው ይዘው የሚመጡት ነገር አለ እና በ3 ወር ውስጥ አይ ቲንክ 400 ሚሊዮን ብር የማሰባሰብ እቅድ አላቸው። ምክንያቱም ሆስፒታል ሊሰራ ነው። በጣም የሚገርም ትልቅ ሆስፒታል የመሰራት እቅድ ላይ ናቸው እና በዚህ 3 ወር ውስጥ አባ ገብረ ኪዳን በዚህ 3 ወር ውስጥ ትልቅ ሆስፒታል ይሰራሉ እና እሱን ለማገዝ ደግሞ ተዘጋጁ ምናምንና እሺ አሁን ላስት ደርሰናል። ያ ከዛ ምን ሆነ? እነዚህ አባቶች ተደርድረዋል አላልኳችሁ? ከገዳም የመጡ አባቶች ከሌላ ገዳም ምናምን ከ4 ከ5 ገዳም የመጡ አባቶች አሉ እና የአባ ገብረ ኪዳን የቆሎ ተማሪዎች የሚማሩበት ቤት ተቃጥሎ ነበር። እንዴት ነው የተቃጠለው? በጣም ትንሽ ፓርቱ ነው የተቃጠለው። አይ ቲንክ የስንት ነው የተጠቀሱት? የ30 ተማሪዎች ልብስና የጸሎት መጽሐፍ ነው የተቃጠለው እና ምን አሉ? ከጎን አሉ መጽሐፍት በጣም ብዙ መጽሐፍት ቤቶች ነበሩና እነሱ ቢቃጠሉ በጣም ከባድ ነበር ለኛ። በዛኛው ጎን በኩል ደግሞ ቅዱስ ያሬድ እንትን ያለባቸው በጣም ብዙ እንትኖች አሉ ታሪካዊ እንትኖች። እሱን ቢቃጠሉ ለኛ በጣም ከባድ ነበር። ግን እግዚአብሔር ያተረፈንና ይሄ ተቃጠለና ይሄ ሲቃጠል አሉ ግንቦት 7 ነበር የተቃጠለው። ግን ግንቦት 7 አይ ቲንክ ቤተ ክህነት ምናምን ስብሰባ ነበርና እኛ ደግሞ ለቤተ ክህነቱ ስብሰባ እንዳናስተጓጉል ብለን አሉ። እኔ እግዚአብሔርን በጣም የገረመኝ በቃ ከአይምሮዬ በላይ ነው የሆነብኝ። እንዳናስተጓጉል ብለን ግንቦት 20 ምናምን ካለፈ በኋላ ነው እናንተ የሰማችሁት። ግንቦት 21 ነው እና ትዝ ይላችኋል። አንዳንዶቹ አሉ ሙሉ ለሙሉ የተማሪ ቤቱ ተቃጥሏል ብለው ሲያወሩ ሰማውና እግዚአብሔር ይስጣቸው ለኛ አስበው ነው አሉና ግን የተቃጠለው በጣም ትንሽ ፓርቱ ነው። ከዛ ወዲያው ተሰራና እነዚህ አባቶች አሉ የመጡ አባቶች ከ4 ወይ ከ5 ገዳም የመጡ አባቶች አሉ። መስኮቱ ለምንድን ነው ያልተዘጋው? ቆይ ፈራው ተቃላችሁ ሰው ሲራመድ እንዴ መተኛት አልወድም ብዬ ነግራችኋለሁ። አልወድም ብቻዬን መተኛት አልወድም። አንድ ክፍል ውስጥ መሆን ብቻ ይቅርታ ማርያም አልወድም ብቻዬን አንድ ክፍል ውስጥ መሆን
በጣም ፈራው ነኝ ያለ እነዛ አባቶች የመጡት ብር አሰባስበው ነው ከገዳማውያን አይ በሩን ካይቹ ቆልፍ ያለው ችግር የለው ከገዳማውያን ብር ሰብስበው ነው የመጡት እነዛን አባቶች ለመጠየቅ ማለት ነው ስለተቃጠለባቸው እና ይሄ ሰው ምንድነው የጉዞ ምናምን ሲሄድ የሚሰጣቸው ብር አሉ አይደለ የሚሰጣቸው ብር አለና 25 ሺህ ብር ይዘው ነው የመጡትና ይሄ 25 ሺህ ብር ማለት ለኛ 2 ሚሊዮን ብር ነው ምክንያቱም እነዚህ አባቶች መናኝ ናቸው እንግዲህ ከመናኝ አስቡት 25 ሺህ ብር ከአንድ ገዳም ከዛ በጣም ገርሞኝ ማለት በጣም ይገርመኝ ምክንያቱም ቼክ ሊያረጉ መሄዳቸው ራሱ ከሌላ ገዳም ተጉዞ ሲመጡ እንዳልኳችሁ ይሄ እንትን ላይ ነው ምንድነው ጣና ውስጥ አይደለም በጣም ሩቅ ነው ደግሞ 3 ሰዓት ተጉዘን ሄድነውኛ እነዛም ትልቅ አባቶች ናቸው በጣም ትልልቅ አባቶች ሊጠይቋቸው አይዟችሁ ሊሏቸው የመጡ አባቶችና እነሱን አይቼም ደስ አለኝ ከዛ መጨረሻ ላይ አባ ገብረ ኪዳን ተናግረው ምናምን በቃ የታንኳ ሹፌሮች ግን መድኃኔዓለም በስመ አብ ወወልድ ወመንፈስ ቅዱስ መድኃኔዓለም ክርስቶስ በቃ እንዴት እኔ በር ላይ ነው ቆንኩት ብያቸዋለሁ አባ ገብረ ኪዳን እያስተማሩና እኔ በር ላይ ነው ቆንኩትና ቀውር ላደርገው ነበር አንዱን በቃ ያስማለኝ እንሂድ ለነገሩ እረዳቸዋለሁ ምክንያቱም እንትን ንፋስ ትገለበጣለች እና ዋና እንደሚችል ሰው መቆየት አማረኝ እዛውና ግን ያው አባ ገብረ ኪዳን አይዟችሁ አትፍሩና ትምህርቱን በስነ ስርዓት ተማሩ እኛ ሰላም ለኪ ደግመን እንትን እንላችኋለን ጸልየን እንልካችኋለን በሰላም ትገባላችሁ ምናምን አሉ ማለት ነው ከዛ አለቀና ሁሉ ሰው ወጣ ሲወጣ ኑሐሚን ላጥላጥ ያልኩኝ ሄድኩኝ አባ ገብረ ኪዳን ጋር ኦኬ ስፒከሩ ስለሚይዘው እንትን ይላል ባይዚ እየተንቀሳቀሰ ነው አይኑ ይከብዳል እኮ እንደዚህ እያላጭ እና አባቶች ቆመው ባረኩና በቃ ሄዱ ምናምን ተባለ ሁሉም ሰው እየወጣ ነበር ምግብ እየተቀበለ ነበር ስለምግቡ ነግራቸዋለሁ ከዛ እኔ ሄድኩኝ አባ ገብረ ኪዳን ጋር ሄድኩኝና ሰላም አልኳቸው ምናምን ደስ አለኝ ማርያም እንዴት ደስ እንዳለኝ ቆይ እስኪ ፎቶ የሆነ በጣም በቅርብ ያነሳኋቸው ፎቶ አለ ይመስለኛል ቆይ አይ ቲንክ ላስት ላይ ይሄ ነው ቆይ ይሄ ነው ይመስለኛል ይሄ ይታያል ይሄ እዚህ ጋር እኔ በቃ እዚህ በጣም ቅርብ ነበርኩኝ እዚህ ጋር ወይኔ በቃ እናንተ እንደምትጠብቁ በቃ እኔ አላቀም እንዴት ብዬ ማስረዳት እንዳለብኝ እንዴት ብዬ ኧረ ይሄ ነገር በቃ እንደዚህ ይሻላል በጣም ልጅ ናቸው ባይዜ በጣም ልጅ ናቸው አዎ እና አይ በጣም ብዙ ረጅም አይደሉ እንዳልኳችሁ በጣም ብዙ ሰው ነበርና ያው የባህር ዳር ሰዎች ስለነበሩ አብዛኞቹ እንትናቸው ይመስለኛል የባህር ዳር ሰው ሲሆኑ ይሄ ማለት ያቁታል ይመስለኛል ብዙ አዲስ አንዳንዴ በእጅ የያዙት ወርቅ ምናምን ይባላል አይደል ሁሉ ጊዜ ስታያቸው እንትን አይሆንባችሁ እና በጣም ብዙ ሰው ያው ትምህርቱ አለቀ ወጡ እና ቀጥታ ወደ ምግብ ነው ሄዱት እኛ ነን ወደ እሳቸው ይሄዱ እና በጣም ትንሽ ሰዎች ምክንያቱም ሰዓት ሄዷል ሰዓት በጣም መሽቷል እና ጀልባውም ሹፌሮቹ እንዳልኳችሁ መቆሚያ መቀመጫ እያሳጡ ነበር ምናምን እና ሄድኩኝ እኔ
እንትን አልኩኝ ምናምን ሰላም አልኳቸው ተባረኩኝና ወጣን። ከዛ ወጣን። ስንወጣ ምግብ እየተሰጠ ነበር። እውነት ለመናገር አንድ ነገር ልንገራችሁ፣ ክርስቶስን ማለት እርቦኛልም ግን ሳየው ከበደኝ። ምንም ቀም እኔ ልዋሻችሁ አልፈልግም። ክርስቶስን ፕላስቲክ እንትን አለ፣ በፕላስቲክ ነው ወጡ እና እኔ በልቼ አላውቅም። እኔ እንደዚህ አይነት ምግብ እግዚአብሔርን በልቼ አላውቅም። ሳየው አይ ምናምን አልኩኝና በቃ ይሆናል ሁሉም ሰው ይዞ እንትን ሲል በቃ እንትን አለ ሼም ያዘኝ። እኔምና ተቀበልኩ። ከዛ ምግቡን ተቀበልኩና ውሃና ምግብ ተቀበልን ሁላችን እና ምግቡን ቆይ ላሳያችሁ ምግቡ ለዚህ በደረቁ ከማለፋችሁ እግዚአብሔር ምግቡንም እያሳያችሁ እንጂ አይ ዶንት ኖ ቆይ አንስቼዋለሁ ይመስለኛል ምግቡን። አይገርም? ፎቶ ካላነሳው ተስቃለሁ እግዚአብሔር። እንኳን ቆይ በቃ ትንሽ ሼም ያዘኝ ለመብላት። ይሄ ነበር ምግቡ። እና በቃ እኔ እውነት ለመናገር አይ ያልኩኝ ታይኗ ይቅርብሽ። ሁለት አይነት ስሜት ተሰማኝ እንዳልኳችሁ፣ ሁለት አይነት ስሜት ልብላ በቃ ደግሞ 3 ሰዓት መንገድ ነው፣ 3 ሰዓት መንገድ ነው። እና ምን ገረመኝ ገዳም አባቶች ናቸው እዛ ያሉ አባቶች ይዘው ሲወጡ አየሁ። እና ቲክቶክ ላይ የሆነ ቪዲዮ አይቼ ነበረ እንጀራ የሚጋግሩ አባቶች ምናምን እንደዛ ነው የተሰራው ማለት ነው የሚል ነገር አሰብኩና በቃ ልብላ። እኔ እግዚአብሔር ምስክሬ ነው ክኮት ሰርቻ ቃለው ቤት ውስጥ በጣም ረጅም ሰዓት ጨርሼ ነጭ ሽንኩርት ምናምን አድርጌ በጣም የሚጣፍጥ ክኮት በልቻ ቃለሁ። የራሱ ቴስት አለው ነው የምላችሁ። እግዚአብሔርን የራሱ ቴስት አለው፣ በጣም የሚጣፍጥ የራሱ ቴስት አለው። ወጡ አይደለም ወጡ እሺ፣ እንጀራው ራሱ ቴስት አለው። በቃ የራሱ እንትን አለው፣ የሚጣፍጥ ቴስት አለው። በቃ እንጀራው ራሱ ከዛ ምን ቢሆን ጥሩ ነው። መጀመሪያ የተንቀባረርኩ ልጅ ወጥ ላስጨምር አስቡት ጋይስ። በጣም ነፍሰው ነው ያለው። ወጥ አነሰኝ፣ ወጥ አለቀብኝ። ክርስቶስን ወጥ አለቀብኝ። ከዛ ልሂድ ወጥ አስጨምር፣ ዳቦ ማስጨምር። ይቺ ልጅ ልትበላ ነው የመጣችው እንዳይሉኝ ምናምን ብዬ ዳቦም ጨምሩኝ ብዬ ወጥም ምናምን ብዬ በቃ በላው እላችኋለሁ። በጣም ይጣፍጣል። አዎ እግዚአብሔርን አስጨመርኩኝና በላው፣ ውሃዬን ጠጣው። እንጀራው ወፍራም ነው እና እንደዚህ ስታያት ትንሽ ትመስላለች አይደል? የተሰጠኝ ክርስቶስ ምስክሬ መጨረስ አቃተኝ። እኔ ቆይ ድጋሚ ላሳያችሁ ብዙ እንዳይመስላችሁ። እቻት እዩት፣ ትንሽዬ ጥንጥዬ እንጀራ ናት። በቃ ቁርስ ተደርጋ እንደዚህ ጥፍ የተደረገች። እኔ ግን መጨረስ አቃተኝ። ክርስቶስን መጨረስ አቃተኝ። በቃ መጨረስ አቃተኝ እና ገርሞኝ በቃ እንጀራው ወፍራም ነው ምናምን አጣጣምኩኝ። ያለንወጣ ስንል ቅድም ተደበቁ ምናምን ያልኳችሁ እናቶች አሉ አይደለ? ሰው ሲሄድ መውጣት ጀመሩና ገርሞኝ አልነበሩም ስንገባ
ምንም አልነበረም ማለት እየገቡ ነበር ከዛ እኛ ስንወጣ መውጣት ጀመሩ እና በጣም በቃ እግዚአብሔርን እንዴት እንትን እንዳሉኝ ማለት አሁን እኔ ምን አሰብኩኝ ስላችሁ እነሱ ምን ፊል እያደረጉ ይሆን አሁን መሄድ ምናምን የሆነ እንትን ይሆን ምናምን አንዳንዴ እንትን የሚላችሁ ነገር አለ ምን እያሰቡ ነው በቃ እስኪ ባሰብኩት እነሱ ምን እየተሰማቸው ነው አሁን ምን የሆነ ሰው ሄጄ ጠጋብዬ ባይዜ እግዚአብሔርን እንትን ሄጄ አንዷን እንትን በጠይቃት ደስ ይለኝ ነበር ወጣት አይደሉም ክርስቶስ ምስክሬ ነው ነጭ ቆይ አንድ ፎቶ አንስቻለሁ ላሳያችሁ ማለት እየሰከስኳችሁና እንዳይመስላችሁ ይሄውላችሁ እኛ ስንወጣ ወጡ እዩዋቸው በጣም ቀይ ይሄ በጣም ከርቀት የተነሳ እንደዚህ ዙም አድርጌ ያነሳው ፎቶ በጣም ዙም አድርጌ ይሄ ስንት መንገድ ይደናልኛ በጣም ዙም አድርጌ ያነሳው ፎቶ ይሄ በጣም እና በጣም ቀይ ናቸው በጣም ቆንጆ ናቸው ክርስቶስን እኔ የቆዳቸው ጥራት በስመ አብ ወወልድ ወመንፈስ ቅዱስ እንዴት እንደሚያማምሩ በቃ ደስ አለኝ ክርስቶስ በጣም ደስ አለኝ እኔ ስላየኋቸው ቦታው ላይ ስለሄድኩኝ ምናምን አልጠበኩም እውነት ለመናገር እውነቱን ስነግራችሁ እዚህ ስመጣ ባህር ዳር ስመጣ ኦብቪየስሊ እንዳልኳችሁ ነው ቅድ ነበርኝ ግን የኔ መምጣት አንድ እሁድ ጉዞ መዘጋጀቱ ይገርመኝ በጣም ምክንያቱም ያለ ጉዞ ምናምን አይኬድም እዛ አይኬድም በጣም ሩቅ ነው ሁለተኛ ፕሮግራም መዘጋጀቱ ጉባኤ ምናምን ጉባኤ ተማሪዎች 3ኛ ዓመት ስለነበር እና ዛሬ በጣም በቃ ነገሮች አለ አይደለ ሳታስቡት ስክትክት ምናምን ብለው አሁን ደስ ያለኝ ተማርን ምናምን በቃ በላው ስላችሁ ይሄ በጣም ብዙ በልቻ አይደለም ግን በጣም ዳቦዋት እኔ ጥያናት አላስራበኝም እኔ ኑሐሚን ይቅርታ አድርጉልኝ እኔ ላይቭ ላይም ታውቃላችሁ እኔ በጣም ብዙ ምግብ አልበላም ግን በጣም ትንሽ ከራበኝ ማሰብም መስማትም ማየትም አልችልም ምንም ነገር አልችልም በቃ ከራበኝ ምንም ነገር አልችልም ዛሬ ሳይረባት ኑሐሚን እስከ 8 ሰዓት እስከ 9 ሰዓት ድረስ ቆመች ዋው አልኩኝ በቃ እና በእነሱ ውበት ተደምሜ ምን አሰብኩ ምንድነው የሚበሉት ግን ምንድነው የሚበሉት ምናምን አልኳቸው ይሄ ወፍራሙን ይቀደም ያያችሁትን እንጀራ አንዳንዴ ነው እነሱ የሚበሉት አሉ አንዳንዴ ነው የሚበሉት እና ለካ ያኛው እኛ የበላነው የነሱ አንዳንዴ ኦኬዥናል እንዴት ነው ኤክስፔንሲቭ ፉድ ነው ለካ ክርስቶስ አንዳንዴ ነው እንደዚህ አይነት ምግብ የሚበላው ለካ እንጂ ብዙ ጊዜ እንደዚህ አይነት ምግብ አይደለም የሚበሉት ሌላ ባቄላ ምናምን ነው የሚበሉት እንደዚህ በቃ እንደዛ አይበሉም ብዙ ጊዜ ከስንት አንዴ ነው ያን የሚበሉትና ገርሙኝ ለካ ይሄ እንትን ነው በቃ ለነሱ ምንድነው የሚባለው አይ ዶንት ኖ ኦኬዥናል ፉድ የሚባል ነገር አለ እንደዛ ነው በቃ በጣም ነው የገረሙኝ ማለት ወጣት ናቸው በጣም ቆንጆ እኔ ክርስቶስን በቃ እኔ እንዴ ብዬ ልንገራችሁ በእግዚአብሔር በቃ ክርስቶስ እንዴ ብዬ ልንገራችሁ በጣም ነው የሚያምሩት በጣም ቆንጆ ናቸው ወንዶቹ በጣም ህፃናት ናቸው ስልክ ያለ መልክ ያላቸው ናቸው ስልክ እግዚአብሔር ይቀበልኝ እንደዚህ ወንዶቹንም ስላየው ጌታ በቃ እንዴት እንደሚያምሩ ሴቶቹም ደግሞ ማይ ጋድ
እኮ እየሰከስኳችሁ ነው እንዳይመስላችሁ እኮ ነው ጌታን። በቃ በጣም ቆንጆ ናቸውና እንግዲህ አባ ገብረ ኪዳንን አገኘኋቸው። በጣም የሚገርመው ነገር ልንገራችሁ። የመጣነው ስንት ሰዓት መሰላችሁ? 12 ሰዓት ነው የደረስነው እዚህ 12 ሰዓት። ከዛ ወጀብም የለም። ትናንትና ልንገራችሁ፣ ትናንትና 11 ሰዓት አካባቢ አባይ ዳር ሄጄ ነበር። አባይ አልኩኝ በኢየሱስ ጣና ዳር። ስም እያጠጋጋችሁ ስሙ ችግር የለውም። ጣና ዳር ሄጄ ነበር። በስመ አብ ወወልድ ወመንፈስ ቅዱስ። ደብረ ብርሃን መች ንፋስ አለ? እኔ ደብረ ብርሃን በጣም ንፋስ አለ። በነገራችን ላይ ደብረ ብርሃን በተለይ ጠባሴ የተማራችሁ ሰዎች ወይ ጠባሴ የምታውቁ ሰዎች ታውቁታላችሁ። ይሄ ንፋሱ እንደዚህ ጭንቅላቴ እንደዚህ መሃል እንደዚህ ከፍሎ ነው ያሳመመኝ። እና ማታ ማታ ነው ያ ንፋስ የሚመጣው። ያ ንፋስ ከመጣ ደግሞ እነዚህ ታንኳዎቹ በደንብ መሄድ አይችሉም። ለዛ ነው ቀድመም ቶሎ እንውጣ ሲሉ የነበረው ማለት ነው። ስንመለስስ ምንም አይነት ንፋስ የለም። በጣም ደስ የምትለስላሳ ፀሐይ ወጣለች። ምንም አይነት ጸጥ ያለ መንገድ ነው በቃ የመጣነው። እና እውነትም በቃ አባ ገብረ ኪዳን እንዳሉት በሰላም ደረስን። ደስ አለኝ በቃ ማርያም እንዴት ደስ እንዳለኝ ቃል የለኝም። በቃ የሆነ ውስጤ እኔ እንዴት ላሳያችሁ 3 ሰዓት 6 ሰዓት መንገድ 6 ሰዓት ሄዶ ሰው አይደክመው? እንቅልፍ አልተኛሁም። በነገራችን ላይ አሁን ሳወራችሁ ሳልተኛ ምናምን እንቅልፍ አልተኛሁም። አሁን እያወራኋችሁ 12 ሰዓት ገባን። ምግብ በላን። ምግብ ስንበላ ምን ያን ያክል አልበላውም። በቃ አራበኝም በደንብ እና አልደከመኝም። ያን ያክል አልደከመኝም። ያን ያክል አራበኝም። ግን ቆይ ላሳያችሁ። ምንም መሳቅና እዛው ማለት ማንም ሰው እንዲስቅ የሚስቅ ሰው ሲጀመር እንትን ብሎክ አርጉ። አራበኝም። ግን በኋላ ድንገት ቢርበኝስ አይታወቅም። ሊረበኝ ይችላል። ሊረበኝ ስለሚችል ብዬ እኔ ቴካው ያሰርቼ መጣሁ። ገባሁ። ሊረበኝ ይችላል። ቤቴ ቢሆን ወተቴን እጠጣለሁ። እዚህ ዘሚካኤል ሳቅ ችግር የለውም። እዚህ ማንም የለም። አንድ ክፍል ውስጥ ነኝ እንዳልኳችሁ። ትናንትና በነገራችን ላይ መስኮቱን እኛ ቤት መስኮቷ እንደዚህ ስትዘጋ አረንጓዴ ከሆነ ክፍት ነው፣ ቀይ ከሆነ ዝግ ነው። እዚህ ቀይ ከሆነ ዝግ ነው፣ አረንጓዴ ከሆነ ዝግ ነው፣ ቀይ ከሆነ ክፍት ነው። እና ማታ ክፍት አድርጌው ነው ያደርኩኝ። እና ላሳያችሁ። ቆይ እንዴት ትናንት ፎጣ ተሰጠኝ አላልኳችሁ? አክቹአሊ ይሄም ነበረ ግን እንዳባረሩኝ አስባችሁታል? ብዙ ሰው አለ ውጪ ምናምን ብለው እየረበሽ ነው ምናምን ተንዘራፍፍ ያለው። ከዛ ይሄ አለ። ይሄ ነበረ ማለት ትልቅ ነው። ለኔ በጣም ትልቅ ነው። እዛው በዚሁ እንትን ይልግ በዚሁ ቀሚስ ይበዛ። ከዛ የሆነ ልጅ እንዴት እንዳሳቀኝ ልንገራችሁ። ታንኳ ስንሄድ ሰው ተቆጥሮ ነው የገባው። ስንወጣም ተቆጥሮ ማለት ነው። ከዛ 2 ልጆች ጎደሉ ማለት ስንወጣ ጎደሉ ሳይሆን ዘገዩ ወደ ኋላ። ከዛ ልጅ እነዚህን ገዳሙን ሲያዩ ሊመነኩሱ አስበው እንዳይሆን አላለም። እና ጎስናን ስትልሱ ትዛለኝ። ልጁ ሲያወራ በጣም ነበር የሳኩት። ወይዚ ያው እኔ ሳወራ ላሳቃችሁም እንጂ
እና የዛሬ ውሎ ይሄንን ይመስል ነበረ። ወይ እንዴት በጣም 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 ደስ የሚል ውሎ ነበረኝ በነገራችን ላይ። ኧረ እውነት እግዚአብሔር